ጌታችንና የመድኃኒታችን ኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ አደረሰን። ጌታችንና ለመድኃኒታችን ለኢየሱስ ክርስቶስ ለልደት በዓል በሰላም አደረሳችሁ አደረሰን። እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ አደረሰን። ጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ አደረሰን። ጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ አደረሰን። ጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ አደረሰን። ለጌታችንና ለመድኃኒታችን የኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ አደረሰን እያልን እኔ ጽዮን ማቴዎስ ከባልደረባዬ ታመነሽ ማቴዎስ ጋር በመሆን አዝናኝና አስተማሪ የሆነውን ፕሮግራሞችን ይዘንላችሁ መተንላችኋል። እስከ ፕሮግራሞቻችን ፍጻሜ አብራችሁ እንድትሆኑ የጋበዝኳችሁ በመጀመሪያ ይዘንላችሁ የመጣነው ፕሮግራሞችን በወጣት የተዘጋጀ ግጥምና የህፃናት ጥናት ጥቅስ፣ የወጣት ጭውውት፣ የጉባኤም ጭውውት ይኖረናል እና ድራማ። እስከ ፕሮግራሞቻችን ፍጻሜ አብራችሁ እንድትቆዩ በድጋሚ እንጋብዛችኋለን። በመጀመሪያ የምናቀርብላችሁ በወጣት የተዘጋጀ ግጥም ይሆናል። ልጅ ሊዲያንን ወደዚህ ጋብዛታለሁ። እያጨበጨባችሁ እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ አደረሰን። ስሜ ሊዲያ ተፈሰ ይባላል። የመጣሁት ከያዌሲ አሁን የማቀርብላችሁ ግጥም ነው። የግጥሜ ርዕስ ተወለደ። እነሆ የዓለም መድኃኒት ተወለደ ኢየሱስ፣ በበረት ተወልዶ በግርግም ተኝቶ ስዝቅ ብሎ እኛን ከፍ ሊያደርግ የዓለምን መከራ ወስዶ እኛን ሊያደላድል በመስቀል ተሰቅሎ እኛን ከኃጢአት ሊያድን የኔ የአንቺ የሁላችን አባት ተወለደ ኢየሱስ። በድጋሚ እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሰን። አጨብጭቡላት በደንብ። ያንሳታል ሞራል ከዚህ በላይ። በመቀጠል የምናቀርብላችሁ በህፃናት የተዘጋጀ ጥናት ጥቅስ ይሆናል። ህፃናትን ወደዚህ በየተራ ተጋብዙልኛላችሁ። እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ አደረሰን። ስሜ መስከረም አስቻለው እባላለሁ። አሁን ከዚህ ከአሸናፊ ቸርች ቤተክርስቲያን ነው የመጣሁት። አሁን ማቀርብላችሁ ቃል ጥናት ጥቅስ ነው። ስለዚህ ጌታ ራሱ ምልክት ይሰጣችኋል። እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራለች። ትንቢተ ኢሳይያስ ምዕራፍ 7 ከቁጥር 14። ስላዳመጣችሁኝ እናመሰግናለን። መልካም በዓል። እንኳን ለጌታችንና ለመድኃኒታችን የኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ አደረሰን። ስሜ እኔነሽ ኤርሚያስ ይባላል። የመጣሁት ከአሸናፊዎች ርስት ቤተክርስቲያን ነው። አማቀርብላችሁ ቃል ጥናት ጥቅስ ነው። ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶልናል፣ አለቅነቱም በጫንቃው ላይ ይሆናል። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ትንቢተ ኢሳይያስ ምዕራፍ 9 ከቁጥር 6። አጨብጭቡላት፣ ጭብጨባ ያንስባታል። እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ አደረሰን። ስሜ አለምነሽ ሸገር ይባላል። የመጣሁት ከአሸናፊዎች ርስት ቤተክርስቲያን ነው። ማቀርብላችሁ የቃል ጥናት ጥቅስ በጨለማ የሄደ ሕዝብ ብርሃን አየ፣ በሞት ጥላ ሀገርም ለኖሩ ብርሃን ወጣላቸው። ትንቢተ ኢሳይያስ ምዕራፍ 9 ከቁጥር 2። ስላዳመጣችሁ አመሰግናለሁ። በድጋሚ እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ አደረሰን። ስሜ ሳሮን ታደለ ይባላል። የመጣሁት ከአሸናፊዎች ርስት ቤተክርስቲያን ነው። አሁን ማቀርብላችሁ ቃል ጥናት ጥቅስ ነው። መልአኩም እንዲህ አላቸው፣ እነሆ ለሕዝቡ ሁሉ የሚሆን ታላቅ ደስታ የምስራች ንገራችሁ፣ አትፍሩ። ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ ተወልዶላችኋልና። ይህም ምልክቱ ይሆናችኋል፣ ሕፃን በጨርቅ ተጠቅልሎ በግርግም ተኝቶ ታገኙታላችሁና። ሉቃስ ወንጌል ምዕራፍ 2 ከቁጥር 10 እስከ 12።
ስላዳመጣችሁኝ አመሰግናለሁ። በድጋሚ መልካም በዓል። እንደገና አጨብጭቡላት። እንኳን ለጌታችንና ለመድኃኒታችን የኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ አደረሰ። ስሜ ዲቦራ ዳንኤል ይባላል። የመጣሁት ከአሸናፊዎች ርስት ቤተክርስቲያን አሁን ማቀርብላችሁ ቃል ጥናት ጥቅስ ነው። እነሆም ጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትያለሽ። ሉቃስ ወንጌል 1 ከቁጥር 31። ስለዳመጣችሁኝ አመሰግናለሁ። አጨብጭቡላት ለእነዚህ ህጻናት። እንኳን የጌታችንና የመድኃኒታችን የኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ አደረሰን። ስሜ አፍቴነሽ ዳዊት ይባላል። አሁን ማቀርብላችሁ ቃል ጥናት ጥቅስ ነው። ልጅም ትወልዳለች፣ እሱም ህዝቡን ከኃጢአታቸው ያድናቸዋልና ስሙንም ኢየሱስ ትለዋለች። ማቴዎስ ወንጌል ምዕራፍ 1 ከቁጥር 23። ስላዳመጣችሁኝ አመሰግናለሁ። በድጋሚ መልካም በዓል። አጨብጭቡላት። ሞራል ግን እያነሷቸው ነው ለሁሉ። እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ ለልደት በዓል በሰላም አደረሳችሁ አደረሰን። ስሜ መክሊት ሳላ ይባላል። የመጣሁት ከአሸናፊዎች ርስት ቤተክርስቲያን አሁን ማቀርብላችሁ ቃል ጥናት ጥቅስ ነው። ቃል ስጋ ሆነ፣ ጸጋና እውነትንም ተመልክቶ በእኛ አደረ። አንድ ልጅ ከአባቱ ዘንድ ክብር እንዳለው ክብር የሆነውን ክብሩን አየ። የዮሐንስ ወንጌል ምዕራፍ 1 ከቁጥር 14። ስላዳመጣችሁኝ አመሰግናለሁ። በድጋሚ መልካም በዓል። ሞራል ሞራል ሞራል። አጨብጭቡላት። እንኳን ለጌታችን እና ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ አደረሰ። ስሜ ዲቦራ ደመቀ ይባላል። የመጣሁት ከአሸናፊዎች ርስት ቤተክርስቲያን ነው። አሁን ማቀርብላችሁ ቃል ጥናት ጥቅስ ኢየሱስ በይሁዳ ቤተልሔም በንጉሥ በሄሮድስ ዘመን በተወለደ ጊዜ እነሆ ሰብአ ሰገል የተወለደውን የአይሁድ ንጉሥ ወዴት ነህ? ኮከቡ በምስራቅ አይተን ልንሰግድለት መጥተናል እያሉ ከምስራቅ ወደ ኢየሩሳሌም መጡ። ስላዳመጣችሁኝ አመሰግናለሁ። በድጋሚ መልካም። አጨብጭቡላቸው። እንኳን ለጌታችንና ለመድኃኒታችን የኢየሱስ ክርስቶስ የልደት በዓል በሰላም ስሜ ቃል ኪዳን ደመቀ ይባላል። አሁን ማቀርብላችሁ ቃል ጥናት ጥቅስ ነው። አንቺ ቤተልሔም የይሁዳ ምድር ከይሁዳ ገዢዎች ከቶ አታንሽምና ሕዝቤን እስራኤልን የሚጠብቅ መስፍን ካንቺ ይወጣል። የማቴዎስ ወንጌል ምዕራፍ 2 ከቁጥር 5። ስላዳመጣችሁኝ አመሰግናለሁ። በድጋሚ መልካም በዓል። ሞራል ሞራል ሞራል። እሺ እናመሰግናለን። ህጻናቶችን ሁላችሁም ቢሆን አጨብጭቡላቸው በደንብ ከዚህ በላይ እደጉልን።